ሲ እንውጣ ብለህ በዛው ቀን ተቀረህ ነው ጎረቤታችሁ አልማዝኮ ካልገባህ ብለህ እና ገባ እንዴ? አንቺ የመንደራችሁ ሰዎች ግን ደስ ሲሉ በቃ ፍርሶም ብላልኝ ጠጣልኝ ነው። እኔ ካለፍኩኝ በኋላ ጠብቆ አንተን ከኋላ ማስገባቱ ተገቢ ነው? ምን ነካሽ? በመልካም አስቢው እንጂ ምኑን? ወይዘሮ አልማዝኮ ትልቅ ሴት ናቸው። ባይሆን ትኩስ ወተት አጠጡኝ እና እኔ ከሳቸው ምን ችግር አለብኝ? እና ከማን ቤት ውስጥ በላይነሽ አልነበረችም? አዎ ነበረች። የመጀመሪያ ልጃቸው አይደለች? አስተዋወቁኝ። በየ2 ዓመት ልዩነት የወለዷቸው ሌሎች 7 ልጆቻቸውን ማስተዋወቁ? አይ ቸኩላለሁ ብያቸው በላይን ብቻ ነው ያስተዋወቁኝ። በላይን? አዎ በላይነሽ ግርማዬ ዘሪሁን አብጤ ትባላለች። እሺ እኔ አባቷ ስም ምን ያደርግልኛል? አንተ ልጅ አይገባህም እንዴ? ሁለተኛ በላይ እንዳትላት እና ከነዘር አረጋው አልጥራት ምን ሆነሻል? ሰማኛለህ? ከአሁን በኋላ ተመልሰህ እዛ ቤት እንዳትገባ። ደግሞ ይዛችሁ ልጅ ስም አቆላምጣለሁ ብለህ ወደ ሀገር በሰላም መመለስን ራሱ እንጃ እንዳትከተለኝ። ጽናት በመጨረሻም የልቧና የሀሳቧ እየተሳካላት ይገኛል። ዛሬ ላይ ደግሞ በቅናት ግብግብ እያለይ ለምን በላይ ትላታለህ? በላይ ነሽ ብለህ በሙሉ ስሟ ጥራት እያለች ሌላ ቅናት እና ደግሞ ሌላ ሴትም ተጨምራባታለች። ኪራም በምላሹ እኔ አንቺ ብቻ ነኝ በማለት ቢነግራትም እሷ ግን እኔም ይሄን ነው የምፈልገው በማለት እላው ላይ ነጥፍ ብላ ነግረዋለች። ምን አልሽ ቢላትም ነገሩን ለመደባበስ ብትሞክርም እሱ ግን ሙሉ በሙሉ ሰምቷት ነበረ። ያው በኪራ ማስታወስ ባለመቻሉ ምክንያት ፍቅራቸው የቀዘቀዘ ቢሆንም አሁን ላይ ግን እንደ አዲስ ፍቅረኛሞች እየሆኑ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሸር በማድረግ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ ደግሞ ጽናት 158ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ጽናት ኪራ ማስታወስ እንዲችል ወይንም ደግሞ እስኪ እኔም ብሎ ይመጣሉ በማለት ወደ ክፍለ ሀገር እንደሄደች ሁላችንም የምናውቀው ነው። በዚህም ተከትሎ ኪራ አብሯት ሄዷል። ያሰበችው እቅድ እየተሳካለት ይገኛል። ጽናት እንግዲህ ጊዜን ለማሳለፍ ለምን ወደ ውጪ አንወጣም ብትለውም ውጭ ምን አለ እኔ የምፈልገው አንቺን ነው፣ አንቺ ደግሞ አጠገቤ ነሽ፣ ስለዚህ ለውጭ ለምን እንወጣለን በማለት ቢነግራትም አንተስ ብሶብሃል በማለት ትነግረዋለች። ለምንድን ነው ግን ውጭ የምንወጣው ቢላትም አይ ነፈስ ይበልብን ብዬ ነው አየር ተቀብለን እንምጣ ትለዋለች። ለማንኛውም እሳቱን ላጥፋው በማለት ወደ ኩሽና ልትሄድ ብትነሳም ኪራም አብረን እናጥፋውና በዛው እንሄዳለን በቃ በማለት ተነስቷል። ጽናት ግን አረ ወንድ ልጅ ኩሽና አይገባም በማለት ነግረዋለች። በዛብህም እንግዲህ ወንድሙ እስር ቤት እንደገባ የምናውቀው ነው። ይህም የሆነው ደግሞ የጽናትን አባት በመምታቱ ነበረ። አሁን ላይ ግን በዛብህ አለቃችሁም ሁላችሁም የእጃችሁን ታገኛላችሁ፣ ውስጡን ለብቻዬ ብዙ ነገርን መስራት እችላለሁ እያለ እየደነፋ ይገኛል። እንግዲህ ምን ሊያደርግ ይችላል የሚለውን አብረን የምናየው ነው የሚሆነው። የኪራ ወንድም ማለትም አዲስ እነኪራ ቤት የመጣው ልጅ ማለት ነው። አሁንም እየደነፋና በበቀልና በጥላቻ ተሞልቶ ይገኛል። የእናቴን ብድር እመልሳለሁ፣ እናቴ እንዲሆነ ነው የሞተችው፣ እንዲሆነ ነው የተሰቃየችው እያለ ብሶትና ክፋቱን እያሰበ ለበቀል እየተነሳሳ እየተዘጋጀ ይገኛል። እንዲሁም ቲናንም አሁንም እያስጠነቀቃትና እያስፈራራት ይገኛል። ቲና አሁን ላይ ሚስጥሮችን ሁሉ እያወጣች መናገርን ጀምራለች። እሷም ስልክ ወደ ነሰኒ ጋር በመደወል እንግዲህ ያለውን ነገር ተናግራለች። በዛብህም በመንገድ ላይ የጽናትን አባት አግኝቶት ነበረ። እሱም እንግዲህ ዛቻውን አቅርቧል። ወንድሜ እስር ቤት እየተንገላታ እኔ ስልደሰት ወይንስ ደግሞ ልብ ሊገዛ እችላለሁ ወይ በማለት እንግዲህ ለጽናት አባት ነግረውታል። የጽናትም አባት ዶሮ ብታለም ጥሬዋን በማለት ጠርተውበት ካለበት ቦታ ላይ ቆሞ ጥለውት ሄደዋል። እሱም ደግሞ እስኪ እኔ ያለሁኝ እዚህ ላይ እዚህ ግቢ ላይ ወይንም እዚህ መሬት ላይ ማን እንደሚኖርበት እናያለን በማለት እንግዲህ ዛቻውን ዛሬም አቅርቧል።
መጨረሻውን እንግዲህ የምናየው ነው የሚሆነው እንዲያደርግ ይችላል የሚለውን ማለት ነው። ኪራም ወደ ጎረቤት ሄዶ እንግዲህ አረፍት አድርጎ ነበረ። የት ነበርክ ብላ ብትጠይቀውም የገጠር ሰው ግን ደስ ይላል፣ በማርያም በገብርኤል ብሉልኝ ጠጡልኝ ነው የሚለው እያለ ቢያወድስም ጽናት ግን ለምንድነው ሰው ቤት የገባኸው በማለት ተናግረዋለች። ምን ነው ጥሩ ሰው ናት እኮ በማለት ቢነግርም ነገር ግን እሷ ብቻ ናት ወይ ያለችው በማለት ነበረ እየነገረችው። እሱማ በላይም አለች ልጇንም አስተዋወቀችኝ በማለት ቢነግራትም ጭራሽ ታቆላምጥልኛለህ ወይ በማለት ተናግረዋለች። ኧረ ጽጌ ተረጋጊ እንጂ ምን ሆነሽ ነው ቢላትም እሷ ግን በፍጹም አይሆንም አጠገቤ እንዳትደርስ በማለት ጥላው ሄዳለች። ኪራም ጽናት ቀናችልኝ በማለት እጅግ በጣም ደስ ብሎታል። የስ በቃ ቀናች ማለት ነው በማለት ነበረ ደስታውን እየገለጸው። ቀና ብሎ ግን ጽናት እንደሄደች ሲያያት ወይኔ አመረረች እንዴ በማለት ነበረ የተከተላት። ኪራም ከኋላ እየተከተለ አረ ተረጋጊ እንጂ ምን ሆነች ነው በማለት ይዟት ነበረ። የትደርሽ ነው የምትሮጪው ቢላትም መሮጤ አንተን ለኔ ማድረግ አላበቃኝም፣ ከከተማ ገጠር መመላለስ አለብኝ ወይ እኔ አንተን ለግሌ ለማድረግ ከከተማ እነ ቤቲ እነ ሀሴት እስቲ ደግሞ መተህ ብርዬ ብርሃን በይንታና ጨጓሬ ልጠህ ጨረስከው፣ አሁን ደግሞ ገጠር ብትመጣ በላይዬ ትለኛለ በማለት ብትናገረውም እሱ ግን እንዴ አረቀስ ተረጋጊ እንጂ ሰላም የምላቸውን ሰዎች ነው ወይ በሙሉ የምትቆጥሪው? አንቺን የምትተካ እንኳን አይደለም በላይነሽ ሌላም ሴት አትኖርም በማለት ነግሯታል። ጽናትም እኔም እንድትጋራኝ አልፈልግም፣ አንተ የኔና የኔ ብቻ ነህ በማለት እቅፍ አድርጋ ደረቱን ተደግፋለች። በንዴት ወዷና የልቧን ብትናገርም ኪራ ብዙ ነገሮችን እንደረሳ ስታስታውስ ደግሞ ወይኔ መንገድ ላይ ኮለን እንዲህ ደግሞ ከብቶች ውስጥ በማለት ጥላው ሄዳለች በድንጋጤ። ቲናም እንግዲህ የሰውዬ እያስጨነቃትና እያበሳጫት ይገኛል። አሁን ላይ ግን እሷም በጣም ስለጨነቃትና ስለከበዳት ለነሰኒ አሞኛል በማለት እንዲመጡላት አድርጋ ነበረ። ሰኒም ወደነ ኪራ ቤት መታ ደህና እንደሆነች ስታይ በድንጋጤ ለምንድነው እንደዚህ የምታስደነግጭን በማለት ጥላት ተመልሳ ሄዳለች። ተቆጥታት ማለት ነው። በዚህም የተነሳ ምሩ ራሱ ወደነ ኪራ ቤት በመምጣት ላይ ሳለች ነበረ መንገድ ላይ ደክሟት ወደ ቤት የተመለሰችው። በመጨረሻም እንግዲህ ቲና ከልጁ ጋር ግብ ፈጥራ ነበረ። ስለ እናቴ አንድ ነገር ብትናገሪ አልለቅሽም በማለት ሲያስፈራራትም እሷም እንግዲህ አሁንስ እየመረረኝ እየደከመኝ ነው በማለት መጥበሻ አንስታ ማድራቱን ብለዋለች። እሱም መሬት ላይ ቁጭ ሲል እሷ ግን ዛሬ ግን አለቀልኝ በቃ በማለት ልብሶቿን ይዛ ከነኪራ ቤት ወጥታ ሄዳለች። እንግዲህ መጨረሻው ምን እንደሚሆን ቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።